አያችሁ ሁሉ በሁሉ ይሆን ዘንድ ሁሉ ለአንዱ አምላክ ካስገዛ በኋላ መሲሁ የዛኔ የእርሱን ፍጻሜ ይሆናል። እስከዚያ ድረስ ግን አይጠፋም። መሲሁ በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና አምላክ አላህ ቃል ገብቶለታል። በፊት የበላይ አድርጋቸዋለሁ ብሎ ቃል ገብቶለታል። መሲሁ ዒሳ ዓለይሂ ሰላም የዛኔ ሰዎችን በነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት በቁርአንና በሐዲስ ያስተዳድራል። በእርሱ ዘመን የዛኔ በጠላቶቻቸው ላይ መሲሁ ዒሳ ዓለይሂ ሰላም የበላይነትን ይጎናጸፋሉ። ያ ነው ሁሉ ለአንዱ አምላክ ያስገዛል። መሲሁ የዛኔ የዓለም ህዝብ ሁሉ ለአንዱ አምላክ ለአላህ ብቻ ይገዛሉ። ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእርሱ ዘመን የዛኔ ለአንዱ አምላክ ብቻ እንጂ ለሌላ ማንም ሰዎች አይገዙም አሉ። ለአላህ ብቻ እንጂ ለማንም አይገዛም ሰው። ይህ ቃል በቃል ማየት የሚፈልግ ሰው ካለ ያሳያለኝ ታቸዋል። በመሲሁ በዒሳ ዓለይሂ ሰላም ዘመን ማንም የሚቀር ሰው የለም። ፈዩህሊኩ ላሁ ኩለል ሚለል ፊ ዘማኒሂ በእርሱ ዘመን ሁሉም ሃይማኖቶች፣ ሁሉም መንገዶች ይጠፋሉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እና ለዚያ ነው መሲሁ ሌላም በርካታ ተአምራቶችን ይዞ ይመጣል። ሌላው የእርሱ ትንፋሹ ራሱ ከ100 ሜትር በላይ የሚጓዝ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የእኔ ትንፋሽ ለምሳሌ አንድ ስንዝር ልትጓዝ ትችላለች የእርሱ ግን በትንፋሹ ጠላት ወደ እርሱ መቅረብ አይችልም። ለምንድነው አምላክ ይህን እንክብካቤ የሚያደርግለት ለመሲሁ? ምክንያቱም በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና ማንም ጠላት መጥቶ ጫፉን አይነካም መሲሁን። ይህን ይመስላል። ሐዲሱን ላሳያቸው አውጥቼ እንዳውም እያንዳንዱን እየተረጎምኩ ያሳያችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። እሺ ጥያቄ ያለው መጠየቅ ይችላል። እስከዚያ ድረስ ላውጣላችሁና የተናገርኳቸውን ላምብላችሁ። ልናገር ሁሱ ይቻላል፣ ተናገር። እሺ ስለ ቁርአን የሰጠኝ ማብራሪያ ያው ልልበት አልችልም፣ ያው እምነቴ ስላልሆነ እንደገና ስለ ቁርአንም ስለማላውቅ፣ ግን ከመጽሐፍ ቅዱስ አንፃር የክርስቶስ ቃል እሳ እንዴት ይታያል? ያው እሱ እንደሚሰቀል ተናግረዋል። እንደገና ኢሳይያስ ምዕራፍ ሲመስለኝ 53 አካባቢ ሙሉ ምዕራፍ እንደዛ ይናገራል እንደሚሰቀል። እንደገና ሐዋርያቶቹም እንደሚሰቀል ተናግረዋል። ክርስቶስም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ሊሰቀል ይገባዋል ብሏል ዮሐንስ 3:15 ላይ። እና ይሄ ቃሉ የት ሄደ? ትንቢቱስ የት ሄደ? የሐዋርያት ትምህርት ውሸት ነው? በመጀመሪያ እንደዚህ ሐዋርያቶች ከክርስቶስ ሰምተው እንደጻፉ ማስረጃ ይኖራል? ጀሪ ሉቃስ ለምሳሌ ኢየሱስ ክርስቶስ መርጦታል፣ ከተማሪዎቹ መካከል ነበር። ማርቆስ ከተማሪዎቹ መካከል ነበር። ኢየሱስ ክርስቶስ ነበር። ማቴዎስ ነው አይደል? አይደል? ሌላዎቹ እንዳልተመርጠዋል የሐዋርያት ሥራ ምዕራፍ 7 ላይ ይናገራል መሰለኝ። እስኪ ሉቃስ ክርስቶስ እንደመረጠ ማስረጃ አንድ ነው። እሺ እና ዮሐንስ እሳ እንሄዳለን፣ ችግር የለውም። ትምህርታቸው አንድ ነው፣ አይለያይም አይደል? ነው ይለያያል። አዎ አንድ ነው ትምህርታቸው። አንድ ከሆነ አንዱን ከያዘን በቂ ነው። ስለዚህ ሉቃስ የክርስቶስ ተማሪ ነው አይደለም? ነው እንጂ ማስረጃ። እሺ ኮሜንት ዘግተህ ነው እንዴ? እኔ ጋር አይታይም። ኧረ አልተዘጋም። ያ የጻፉ ነው ልጆች በተለይ ኤግዛምፕሎች እንደሆነ እናያለን። እሺ ልጆች ከላይ ጥያቄ ያለው መጠየቅ ይችላል። እስከዚህ ጄሪስ ከምታምጣ ወአለይኩም ሰላም። ሰላም ነው። እንዴት ነህ? ማን እንዴት ነህ? ሰላም ነው ኡስታዝ አለን። አልሐምዱሊላህ። ስለ ኢየሱስ አንድ ጥያቄ ነበረኝ። እሺ ክርስቲያን ነህ? ኧረ ሙስሊም ነኝ፣ ያው ለማወቅ ያህል። እሺ ሰላም አለይኩም ሁሱ።
ማለት ሰላም ቆይ ይጨርስና እሱ ትቀጥላለህ። የክርስትና እምነት ተከታዮች ማለት ብዙ ጊዜ አሁን ኢየሱስ ለኛ ብሎ ተሰቀለልን ማምን ይላሉ አይደለ? አማን ነው። እሺ ቀጥል። ሰማላ። ስለዚህ በቃ እሱ ለማንም ብሎ አልተሰቀለም ማለት ተሰቀለ ተብሎ ቢታሰብ እንኳን የፍላጎቱ ሳይሆን ወንጀል ስለሰራና ምንድነው ስህተት ስላለበት ነው ማለት ነው። እንደዛ ተሰቀለ ተብሎ ቢታሰብ እንኳን ለነሱ ለማንም ብሎ ሰው አልተሰቀለም አይደለ? እንግዲህ አይሁዶች እንደዛ ብለው ነው መጽሐፉ ላይ መጽሐፍ ቅዱስ ኪዳን ላይ ያለው እግዚአብሔርን ተሳድበሃል ብለው ነው የከሰሱትና የሰቀሉት። ብዙን ጊዜ የክርስትና እምነት ተከታዮች የሚሉት ምንድነው ለኛ ብሎ ተሰቀለልን ብሎ ነው የሚያስቡ ይመስለኛል አይደለ? ጥያቄ ምንድነው? አይ አልተሰቀለም ለማለት ፈልጌ ነው። አልተሰቀለም አይደለ? ተሰቀለ ብሎ ስለሚያስቡ። እሺ የገጠሩ ማኛ የሚለው ጥያቄ አለ። ሄሎ እሺ ሙከረም ነው የሚለው ወይንም ጻድቃ ከላይ إذا ما عندهم سؤال نزلوهم بارك الله فيكم. إيش بتراس كباشو؟ እሺ ዱባይ አየሩ በጣም ደስ ብሏል። አሁን የጀማ ታውቃላችሁ፣ በነገራችን ላይ በጣም ይሞቅ ነበር ወላሂ። አሁን ተስተካክሏል፣ ግን አዲስ አበባን አያክልም አየሩ። የአዲስ አበባ አየር ያሰላ ቅዝቃዜው ደስ እሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አልሐምዱሊላህ። ሰላም እኔ የገባሁት ጥያቄ ምናምን ያው የለኝም። እኔ አንዳንድ ትምህርቶችን ለማንሳት ነው። ማዳመጥ አልችልም? ትችላለህ። እሺ ጥያቄ ያለው ይቀጥል። እኔ ለማዳመጥ ነው። እሺ ዙዙ መረጃውን አምጥቻለሁ። እሺ ሉቃስ ኢየሱስ ክርስቶስ ከመረጣቸው ከ12 ደቀ መዛሙርት እንደሆነ ማስረጃው ይተካናል። ሰላም አለይኩም። የማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ እሺ ማቴዎስን ክርስቶስ ኢየሱስ ሉቃስን ነው ያልከኝ? ሉቃስ። ኦኬ፣ ግን ማቴዎስ ላይ ክርስቶስ እንደሚሰቀል ተናግረዋል። እሱን እንጥላለን። ሉቃስ የክርስቶስ ተማሪ እንደሆነ ማስረጃ አለው። አንድ ናቸው ብለናል። ትምህርታቸውም አንድ ነው። ከነዚያ ከሐዋርያቶች አንዱን አንስተን እሺ ሉቃስ ይቀርና አሁን ምን አልሽ መሰለሽ ቅድም እነዚህ ሐዋርያቶች የተናገሩት ሁሉ ክርስቶስ መሰቀሉን አልሽ። ከተናገሩት መካከል አንደኛው ሉቃስ ነው አይደል? ያው አንደኛው ሉቃስ። ማስረጃው ምንድን ነው? አሁን ሉቃስ ሂደን ስናየው ጊዜ ክርስቶስ ከመረጣቸው ደቀ መዛሙርቶች ነው ወይ? አይደለም። ስለዚህ ማንም ሰው ዛሬ ተነስቶ ተሰቅሏል ብሎ ቢናገር ከወንጌል ዝም ብሎ አምጥቶ ቢጨምር ልንቀበለው ነው ማለት ነው። ይሄ ሰው የክርስቶስ ደቀ መዝሙር ለመሆኑ ማስረጃ የለም። ግን ተሰቅሏል። እሺ ሉቃስ ይቅርና ኢየሱስ እሳ ቀደም ጨምር ጊዜ ሁላቸውም አንድ አይነት ሀሳብ ነው የጻፉት። ማርቆስን ብትፈልጊው አታገኘውም። በጣም የሚገርምሽ ሌላ ልጨምርልሽ። ማርቆስና ሉቃስ ኢየሱስ ክርስቶስ አልመረጣቸውም፣ የሉበትም። ግን ተሰቅለዋል ምናምን ብለው እንዳለ ጽፈውልናል። ከዚያ ምን እንላለን መተን በእነዚህ ላይ እምነታችንን እንገነባለን። ያስኬዳል። ለዚህ ነው አምላክ አላህ የመጨረሻውን ዘመን ነቢዩ ሙሐመድን አስነሳና ስለ መሲሁ ያለውን ጉዳይ ገለጸው። ታቸዋል ምን አለ? ወማ ቀተሉሁ ወማ ሰለቡሁ፣ እኔ እንዲሰቀል እንዲገደል አሳልፈን አልሰጠሁትም አለ። በቃ አክብሮታል፣ መሲሁ ያከብረዋል፣ ይወደዋልና አልገደሉትም፣ አልሰቀሉትም። ታዲያስ በል ረፈዐሁ ላሁ ኢለይህ፣ በእውነትም እኔ ወደ እኔ አንስቼዋለሁ፣ አንስቶታል በክብር። ያን የተለያዩበትን ጉዳይ አምላክ ሊናገር ይገባልና
ስለዚህ እንዳጠቃላይ የክርስቶስ ደቀ መዝሙር አይደሉም። እዚያ አልመረጣቸውም። ያልመረጣቸው አካሎች መጥተው ስለ ክርስቶስ ቢናገሩ ተቀባይነት የለውም። በተቻለ ተቀባይነት የለውም። ወንድ ከሆንክ አስገባኝ ይላል እና ወንድ ልጅ ነኝ ልክ ሉቃስ 1:31 ላይ እንዳለው እናው ትጸንሻለሽ ወንድ ልጅ ነህ ትወልጃለሽ እንደተባለ ናገባልኬ ላሎሽ ከወንጌል ተቆራጥተው እሺ አሳረኛው ሰላም ኡስታዝ እንዴት ነህ? ደህና ነህ? አሳረኛው ይሰማል? ሄሎ ሰላም ነው? ሰላም ነው። አለን እግዚአብሔር ይመስገን። ደህና ነህ? ምን ሰላም አለ? ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ላመጣ የመጣሁ የምሰላችሁ ሰይፍን እንጂ እያለ ይሰማል አይሰማም እንዴ? ሰላም ጠፋ። ደህና ነኝ አልሐምዱሊላህ። እንዴት ነህ? አይሰማም እንዴ? ይሰማል። ልበለው ማነው ሰው አቅርበው። አንድ ሰው ከእስልምና ከወጣ በሸሪዓ ሕግ ይገደል ይላል አይደል? አቅርበው። ለምን ትዋሻለህ? አቅርበው። ሙስሊም ጓደኛህን እስኪ አቅርበው። መልስልኝ እንጂ አይሰማም እንዴ? አቅርበው። ጓደኛህን ዋሽተሃል፣ ውሸታም ነህ። ለምን ትዋሻለህ? በአንተ ቤት አራዳ ሆና አንድ እስልምና ተከታይ ከእስልምና ከወጣ ይገደል ይላል ሸሪዓ አይልም ነው ማለት ጦጣ። ከውሸት መጀመሪያ ራቁ። እሺ ክርስቲያን አለ ከገባችሁት መካከል ሁሴን ጋር አራዳ እንዳትሆኑ ነውር ነው፣ በጣም ነውር። የእናንተ አራዳነት ለእኛ ፋራነት ነው። በደንብ ነው የምናውቀው። እሺ ለማወቅ ይሆን እዚህ ስትመጡ ጊዜ ለመረዳዳት ይሆን ለመማማር ይሆን። እሺ አራዳ እንዳያጫውታችሁ በልተናል። የታለፈበት ሙድ ነው ከሙስሊሞች ጋር እናንተ አራዳነት። አሎ ከላይ ያላችሁ አሎ ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላሂ ረቢል ዓለሚን አርረሕማኒ ረሒም። እሺ ጥያቄ ምንድን ነው? በአማርኛ ብዙም ባልችልም እሺ ልጠይቅህ። እኔ ከሀገር ውጭ ነው ያለሁት። የሀገር ውስጥ ሰላትና የዚህ ይለያል። ሀገር የምንሰግደው ተቀባብረን ነው ሁላችንም የምንሰግደው። እዚህ ግን ለየብቻ ነው የሚሰግዱት፣ ሁሉም አይቀራረቡም። ሶላቱ ይለያያል ሳይሆን እንደሱ አይደል፣ ሶላታቸው አንድ ነው። ግን ተቀራርበንና ተራርቀን ነው የምንሰግደው። ሀገሬ ላይ ሰግድ የነበረው ተቀራርበን ነበር። እዚህ ደግሞ ተራርቀው ነው የሚሰግዱት እና እንዴት ነው አጅሩ ሶላቱን ውድቅ አያደርገውም። እሺ ነገር ግን በላጩ ምንድን ነው ከተባለ ተቀራርቦ መስገዱ ነው። ነቢ ሰለላሁ ዐለይሂ ወሰለም ላ ተትረኩ ፍሩጀ ሸይጣን ብለዋል። ክፍተትን እንዳንተው መክረውናል ሐዲስ ላይ። ስለዚህ ተቀራርቦ መስገድ በቻልከው አንተ በአቅምህ በተቻለ አቅም ለመቀራረብ ሞክር። ነገር ግን ሰዎቹ ለመቀራረብ እየፈለክ እነሱ የሚርቁ ከሆነ አንተ ላይ ጥፋት የለብህም። እሺ እሺ አመሰግናለሁ። በጣም እንወዳለን። መርሐባ። እሺ ጥያቄ ያለ ካለ ክርስቲያኖች ካላቸው 3 ቁጥር ጻፉ። ሰላም አለይኩም። ወአለይኩም ሰላም። ክርስቲያኖች ካላቸው 3 ቁጥር ጻፉ። ስላሴ ማለት ነው። ደህና ነኝ አልሐምዱሊላህ። እና ጥያቄ ነበረኝ እና እንትን ማለት አንድ ሰው ሙስሊም ከሆነ ማለት ነው እስልምና የተቀበለ ቀን ሻወር መግባት አለበት። ግን
በማግስቱ ቢገባ ምን ችግር አለው? ችግር የለውም። ችግር የለውማ። እሺ አስሜ ወይ ኮሜንት ላይ ብለህ ነበር የጣፍከው ሙሐመድ ሽፍታ እንደሆነና የ9 ዓመት ልጅ እንደ ሚስቱ አድርጎ እንደወሰደ እኔ ደግሞ አንድ ሚስት ነው ያለኝ ከሙሐመድ እንደምሻል ነው እየነገርኩ ያለሁት። ሽፍታ ማለት ምን ማለት ነው? ሽፍታ ማለት ያው ሽፍታ ማለት እኮ ያልሆነውን ተገቢ ያልሆነ ነገር የሚያደርግ ነው። ማን ነው ደስ ያለ? እስኪ የ9 ዓመት ልጅ ማግባት የ9 ዓመት ልጅ ማግባት ሽፍትነት ነው። አሁን ኢትዮጵያ ውስጥ እየተደረገ ያለው ማለት ነው። ሽፍታ ማለት ትርጉሙን አሳየን። ከየትኛው ማለት ነው? ነገር ነው። የ9 ዓመት ልጅ ከመድፈር በላይ ሽፍትነት የትም የለም። እሺ ደፈረ የሚለውን አሳየን። አሳየን፣ ችግር የለውም። ያው ትልቁ ላይ አድርገህ እሺ ደፈረ ለምን ብዬ እነግርሃለሁ። ታንብበው አሳየን። እንደው ማስረጃ ደፈረ የሚል መጽሐፍህን ግለጥና አንብበው። መጽሐፍህን ግለጥና አንብበው። አሁን እዚህ ጋር ሰላም አለይኩም ስትባል ምንድነው አሁን ሌላ ነገር መቀበላጥረው ነው? እሺ አሳየን፣ ችግር የለውም። ደፈረ የሚለውን የቱ ጋር እናንብብ? አታውቀውም ማስረጃ? ሽፍታ ልተነትንልሃል የመጣው እንዲህ ናቸው የሚነግሯቸው። እንግዲህ ምንም ማድረግ አይቻልም። ታግሰን እናስተምራለን። ማንም ሰው ኮሜንት እንዳይሰድባቸው። የተነገሩት እነሱ አይደሉም ጥፋተኛ፣ ውሸታም ዲያቆኖቻቸው ናቸው። የሚሞሏቸው ይሄ ነው፣ ጥላቻ ይነግሯቸዋል። ኢስላምን መጥተው በክፉ ነገር እንዲረዱ ልክ እንደ ጭራቅ አድርገው ይስሉላቸዋል። ህፃን ልጆች ልክ እንደ ህፃን ልጅ እንደሚጥጥየ ልጅ ስለሚያቸው ማለት ነው። አይታቸዋል። ህፃን ሆናችሁ እናቶቻችሁ ሲያስፈራሯችሁ ውጭ እንዳትሄድ እዛ ጭራቅ አለ ይሏቸዋል። ያንን ውጭ ፈርታችሁ ትኖራላችሁ ሁሌ እውነት እየመሰላችሁ። ማስፈራሪያ ነቻች። ግን ስታድጉ ጭራቅ የሚባል ነገር በታሪክ እንደሌለ ራሱ ውሸት እንደሆነ ትረዳላችሁ። ልክ እንዲሁም ዛሬ ኢስላምን እንደ ጭራቅ ይቀርጹላቸዋል። መጥተው ሲያዩት ግን ያ ነገር ውሸት እንደሆነ ሲያውቁ ቀጣፊ ዲያቆናት እንደሆኑ ይረዳሉ። የዛኔ መረዳት የሚፈልግ ያንን ነገር እየተረዳ ነው። አልሐምዱሊላህ። እና የሚነግሯቸው ነገር መሐመድ ደፈረ ይሏቸዋል አይደለ? ወላሂ ደፈረ የሚል የለም በጭራሽ። ውሸታም ናቸው፣ ቀጣፊ ናቸው። ሽፍታ ይሏቸዋል። ሽፍታ የሚታወቀው ምንድን ነው ከተባለ ሰዎችን አላግባብ የሚገደል አላግባብ ንብረታቸውን የሚዘርፍ ነው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ያስጠነቀቁ ታላቅ ነብይ ናቸው። እንደውም ሽፍታ ወይም ዘራፊ ማን እንደሆነ መጽሐፍ ቅዱስ ይናገራል። ጳውሎስ ቃል በቃል እኔ ዘራፊ ነኝ እያለ ይናገራል። ይህ ነው ኢየሱስ ክርስቶስን ሌባ ይለዋል መጽሐፍ ቅዱስ። ሌባ እንደ ሌባ ይመጣል ኢየሱስ ይላል። አታያችሁ? ክርስቶስን ሌባ ብሎ የሚዘልፍ ነው መጽሐፍ ቅዱስ። እንደ ሌባ ይመጣል ኢየሱስ ይላል። ክርስቶስን ያክል ታላቅ ሰው ሌባ። ሰላም ጤና ይስጥልን። እንዴት ነህ? ሰላም ነው። እንዴት ነህ? ፈጣሪ ይመስገን፣ ክብሩ ይስፋ አለውኝ። እንዴት ነህ? አለን። የትኛው ፈጣሪ ነው የሚመሰገነው? አብ ነው? ወልድ ነው? መንፈስ ቅዱስ? አይ እኔ እንኳን ለዛ የበቃውኝ ሆኜ ሳይሆን ጥያቄም አይደለም፣ ግን ለአስተያየትም ደግሞ ማለት እንደዚህ ትልቅ ደረጃ ላይ ያላችሁን ሰዎች አስተያየት ለመስጠትም አይደለም። እኛ የተለያዩ ቤት ላይ ከስር ሆነን የምንማር ተማሪዎች ነን እና ኢቨን አንተን ብቻ አይደለም ባይዘው አስተያየት ለመስጠት የመጣሁት ማለት ነው። ሁሉም ቢሆንም ማለት ስታስተምሩ ማለት ያለ መረጃ ባይሆን ደስ ይለኛል። እኔ እንደራሴ ቁም ነገር እኔ ሁሉም ጋር እየገባው እማራለሁኝ ማለት የሆነ እንደዚህ የሆነ እምነትን ክርር አድርጎ ሳይሆን እኔ አንተ ለምሳሌ የሆነ ነገር ስታወራ በራሴ የምገነዘበው አለ። በቃ ይሄ የተናገረው ነገር ውሸት ነው፣ ይሄኛው ደግሞ እውነት ነው እያልኩኝ አንተ አይደለም ማለት የኔን አይምሮ አንተ አይደለም ይሄ እውነት ነው ብለህ እመን አትለኝም አይደለ? ስለዚህ የምናምነው እኛ ስለሆን ኢቨን የምትናገሩት ነገር ላይ ፎከስ ቢያንስ የሰውን እምነት እንትን ከማለት ትክክለኛውን እምነት ማንጸባረቅ የተለያዩ ነገሮች ባይወሩ እዚህ ሶሻል ሚዲያ ላይ እና ደግሞ አንዱ ለአንዱ ጥላቻ እንዲኖረው ባይደረግ እኔ እውነት ደጋፊ ነኝ። እኔ እንደራሴ የተሰማኝ ስሜት ማለት እንዲህ እምነት የምንለው እሱን ነው። አሁን እዚህ ቦታ ላይ ቅድም መጀመሪያ ማስረጃ መሆን አለበት። አንድ ሰው ሲናገር ማስረጃ ይኖር እኮስ። ሌላኛው ጥላቻን ሰበካ አይሆን እሱን ነው የምንላቸው። ገብቶሃል አይደለ? አዎ እንደዚህ ማለት ንጽጽር ምናምን አሁን አፍቃሪ ነኝ ከልጅነት ጀምሮ ንጽጽር ነገሮችን መከታተል ምናምን ወዳለሁኝ። ግን ከንጽጽር ስሰማ አይ ልክ ነህ። እኔ አሁን ከንጽጽር ስሰማ እኔ አሁን በስደት ላይ ያለው ሰውዬ ነኝ።
ጓደኞቼ እንዳለ ብዛቶቹ ከልጅነቴም ጀምሮ አብሬ ተከባብሬ የኖርኩት ሙስሊሞች ናቸው። ላቻ የሚፈጥርብኝ ከሆነ እኔ አንተን ብሎክ ነው ማደርግ። ያም ሰው እንደዛው ላይክ ገብቶሃል አይደለ? ስለዚህ አንድነትን እምነት ሲሆን የራስን እምነት ጀስት ስታስተምር ያም ሰው የራሱን እምነት ሲያስተምር ሰው ነው መርጦ እኮ አንተ ስለ እምነት ስታስተምር ሰው ተስቦ ሊመጣል ይችላል እንጂ የሆነ የኔን እምነት ስትሰር በቃ እንትን ነው ስክሮል ነው ማደርግ ላይክ አንተ እኔን ማዳን ካለብህ። በነገራችን ላይ አንድ ሰው ንጽጽር የሚሰራው ለሆነ ሰው ፍቅር ሲኖረው ነው። ገብቶሃል አይደለ? አንድ ክርስቲያን አሁን ለሙስሊሞች የውይይት ጥሪ መሆኑ የሆነ ነገር ሲያቀርብ ያንን ሙስሊም ስለሚወደው መሆን አለበት። ምክንያቱም አንድ ክርስቲያን እስልምና በጨለማ ውስጥ ነው ብሎ ካመነ አንድ ሙስሊም ደግሞ ክርስቲያን በጨለማ ውስጥ ነው ብሎ ካመነ ሙስሊሙ ክርስቲያኑን ከጨለማ ለማውጣት ነው፣ ክርስቲያኑ ሙስሊሙን ከጨለማ ለማውጣት ነው አይደል? በተቃራኒ መንገድ ላይ። ስለዚህ ማለት ለኛ ፍቅር ካላችሁ እኛ ከእንደዚህ አይነት ነገር እንድንወጣ እኛም ደግሞ ለእናንተ ትልቅ ፍቅር ካለን እናንተም ፎከስ አድርጋችሁ ኢቨን በእንደዚህ በመንፈሳዊ ንጽጽር የሚሰሩትን ሰዎች እውነታውን ለመመርመር እነሱ ከሚያወሩት እኔ አሁን አንተ ስታወራ ገብቼ መጽሐፍ ቅዱስ ላይ የራሴን ማለት አንተ ከተናገርከው ውጭ የራሴን ትኩረቶች አነባለሁ ምናምን ከጠቀስካቸው ጥቅሶች አይ ዛሬ የተናገረው ነገር ትክክል አይደለም፣ አይ ይሄኛው እኮ እውነት ነው፣ ለምን የኛን አባቶች አልጠየቅም በሚል ፎከስ ሌሎችም ሙስሊሞች ባይዘው በዚህ ልክ መረዳትን ወስዳችሁ አሁን ማለት ቴክኖሎጂ በጣም ስለረቀቀ ሰው ሁሉ እምነትን አስገድደው ሳይሆን በራሱ ፍላጎት ነው የሚመርጠው። ባይዘው እዚህ ጋር 1600 1000 ስንት ሰው 1500 ሰው የራሱ የፈለገውን ዛሬ የፈለገውን እምነት የመምረጥ ኢቨን አንዳንዴ ማይሆን ነገር እንትን ከሚባል እንደ እምነት ላይ ፎከስ ትክክለኛ ነገር ብንማር የሚል ነው። እኔ እንኳን እንደ እውቀቴም ከፍ ያለ አይደለም ለማውራት ምናምን። አመሰግናለሁ ስላስገባህ። ከዛን ተለያይተን ከዛን እኔም ለራሴ ስራ ነው የምሰራ፣ እሱ ከዛ በኋላ ሄደ። የት እንደሄደ አላውቅም። ከተለያየን 4 ዓመታችን አልፎታል። በመሀላችን አንድ ልጅ አለች። በቃ ወደ ሸሪዓ ፍርድ ቤት ሄደሽ መረጃ ከሌለ ከሱም ሆነ ከቤተሰቦቹ ምንም አይነት መረጃ ካላገኘሽ የት እንደጠፋ በአቅራቢያሽ አንዴ ልመልስልሽ። አዳምጪ። እድል ስጭኝ። 1 ደቂቃ ላውራ ትፈቅጂልኛለሽ? አዎ እሺ። ሽክረን ጊዜ ስለሰጠሽ አመሰግናለሁ። በሰጠሽ ጊዜ ላይ ጣልቃ አትግቢ። እሺ እስክጨርስ አዳምጪ። እሺ። እና ከጠፋ ባሏ አንድ ሴት አመታቶች ከሆኑት አስፈልጋ ካጣቸው እሱም አድራሻውን ከደበቀ ከጠፋ በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት በመሄድ ፈስክ ታስደርጋለች፣ ኒካህ ታስወርዳለች። የሸሪዓ ፍርድ ቤቱ ቃዲ ይሄን ኒካህ የማውረድ ስልጣን ተሰጥቶታል። ስለዚህ የዛኔ የሸሪዓ ፍርድ ቤቱ ቃዲ ኒካህን ካወረደላት በኋላ የዒዳ ጊዜ ጠብቃ ታገባለች። ለምን ይሄን ያክል ጊዜ ቆይተው የለ እንደ የዒዳ ጊዜ መጠበቅ ለምን አስፈለገ ከተባለ አላህ ቃል በቃል በቁርአን ላይ ከተፈታሽ በኋላ እንድትጠብቅ ስላዘዘ አላህ በቁርአን ላይ ምን ይላል? ወልሙጠለቃቱ የተረበስነ ቢአንፉሲሂነ ሰላሰተ ቁሩእ አለ። የተፈቱ ሴቶች በራሳቸው ላይ 3 ሀይድ እስኪያዩ ድረስ ይጠብቃሉ ብሏል። ከዚያ በኋላ ማግባት ትችላለሽ ማለት ነው። ይህ በዑመር ብን አልኸጣብ ረዲየላሁ ዐንሁ ጊዜ ተከስቶ ነበር። ይሄ ታሪክ እርሱ እያስተዳደረ ባለበት ጊዜ አንዲት ሴት መጣች። ነቢያችን ሰለላሁ ዐለይሂ ወሰለም ካለፉ በኋላ በዑመር ብን አልኸጣብ ጊዜ አንድ ሴት መጣችና አንተ የአላህ መልእክተኛ ሆይ፣ ይቅርታ የአሚር አልሙእሚኒን አንተ የምእመናን አሚር ሆይ አለች። ከዚያ በኋላ ባሏ ለአመታት ያክል እንደጠፋባት ተናገረች። ለ3 ዓመት እንደዚህ ለ4 ዓመት ጠፍቶባታል። ባል የጠበቅኩት ሊመጣ አልቻለም፣ እኔ ደግሞ ማግባት ፈለግኩኝ ምን ላድርግ አለች። ዑመር ብን አልኸጣብ የጊዜው አሚር ስለነበር እርሱ ኒካህን አወረደላት። ከዚያ በኋላ ሌላ ሰው አገባች። ስለዚህ እንደዚያ ነው የምታደርገው። እሸት ሸሪዓ ፍርድ ቤት ኒካህን አስወርጅና ሌላ ባል ማግባት ትችላለሽ። እሺ ገብቶሻል? ሄሎ ገብቶኛል። እንደዛ ነው የምታደርጊው። አቡበከር ሰላም አለይኩም። ወአለይኩም ሰላም
ወበረካቱ። እንዴት ነህ? አማን ነው አልሐምዱሊላህ። ሁሉ አለን። ላረፍ ልበል እስኪ አንተን በቀጥል። አንተ ጀሪ አለች። ጀሪ ጨዋ ልጅ ነች። መጠየቅ ማወቅ የምትፈልገው ነገር ካለ አስተናግዳት። ባረከላሁ ፊክ። ኢንሻአላህ። እሺ ችግር የለውም። እሺ እሱ ጀሪ ሰላም ብያለሁ። ጀሪ ሰላም እንዴት ነሽ? ሰላም ነሽ? አለሁ እግዚአብሔር ይመስገን። አልሐምዱሊላህ። የምትጠይቂው ጥያቄ አለሽ? አዎ ከውሱ ጋር የጀመርነው ነገር ነበርና ኢየሱስ አልተሰቀለም ብላችሁ ነው የምታምኑት? ያው ከክርስቶስ ቃል እስቲ ንገረኝ። ያው መጽሐፍ ቅዱስ ላይ ክርስቶስ እንደሚሰቀልና በሶስተኛው ቀን ከሞት እንደሚነሳ ተናግሯል። ክርስቶስ ራሱ ማለት ነው። ሐዋርያቶቹ ይቅሩና ጌታችን ለምን እንደዛ ተናገረ? እንደገና ደግሞ ኢሳይያስ ላይም ተጽፏልና ያው ክርስቶስ ከመወለዱ ከ600 ዓመት በፊት ነው እሱ የተጻፈው። ይሄ ቃል እንዴት ይጻፋል? ምን አልከኝ? ኢሳይያስ ላይ የተጻፈው ለምሳሌ አሁን አደገኛ ክሌም ነው ኢሳይያስ ላይ ተጽፏል ካልሽ አደገኛ ክሌም ነው ኢሳይያስ ላይ ተጽፏል ማለት ሙግቱ አደገኛ ሙግት ነው የሚሆነው። ለምን ያ መጽሐፍ እንግዲህ የራሱ ባለቤቶች አሉት፣ ግን ነው ብለሽ እየሞገትሽ ነው። ሰው ማስረጃዎች ያስፈልጉሻል። ኦኬ ወደ ኢሳይያስ ይያፈይ እሺ ሀሳቡን ማውራት ትችላለሽ ጄሪ። ጠቅሶ እነግርሻለሁ ከፈለግሽ ሀሳቡ ላይ ማውራት እንችላለን። አልተሰቀለም የሚለው ራሱ በጣም ራሱን የቻለ ትልቅ አልተሰቀለም የሚለው ራሱ ራሱን የቻለ ትልቅ ሀሳብ አለው ውስጡ ማለት ነው። ሶኛ ሙስሊሞች አልተሰቀለም ስለ ኢየሱስ ክርስቶስ ከምን አንጻር ከምን ተንተርሰን እንደምን ላስረዳሽና ከዛ በኋላ ደግሞ አንቺ አይ ተሰቅሏል ለምትይበት ደግሞ የፈለግሽውን የነቢያት ከዚህ በፊት የነበሩ የነቢያት መጻሕፍት ናቸው ብለሽ የምታስቢያቸውን ንግግሮች ወይ ደግሞ ኢየሱስ ክርስቶስ ተናግሯል ብለሽ የምታስቢያቸውን ንግግሮች እያንዳንዳቸው ብታቀርቢያቸው የተሻለ ይመስለኛል ከአካሄድ አንጻር ማለት ነው። ለምን አልተሰቀለም የሚለውን ሁሱ አስረድቶኛል። ያው ዕብራውያን ላይ ያለውን ጠቅሶ እንዲሁም ከቁርአን ግን አንተም ልታብራራልኝ ከፈለግ እሺ ችግር የለውም። ትንሽ ነገር ልትለኝ ትችላለህ? አዎ ራሱ ፖይንትን ኢቭን የነቢያትን መጽሐፍ ተንተርሰን ኢየሱስ ክርስቶስ መሲሁ በፍጹም ሲጀመር ሊሰቀል አይችልም ነው እኔም ብልሽ መሰረቱ ማለት ነው። አንድ አካል መሲህ ነው ተብሎ ተጽፎ መሲህ ነው ተብሎ ተነግሮለት መሲሁ ሊሰቀል አይችልም። ምክንያቱም ያ መሲህ የተባለው አካል ያ መሳያ በኮንቴክስት ደረጃ ራሱ ማን ነው ብንል አይሁዶችን ያድነናል ብለው የሚያስቡት አካል ለአይሁድ ንጉስ ሆኖ ይመራናል ያድነናል ብሎት የሚያስቡት አካል እንጂ ልክ ክርስቲያኖች እንዳሉት የሚሰቀል መሲህ አይደለም። ወይ ደግሞ መሰቀል ሊትራሊ ጉልበት አለመኖሩን ነው የሚያሳየው እና እንደዚህ አይነት መሲህ አይደለም። አምላክ የሚያግዘው መሲህ ነው። ዕብራውያን ላይ የተጠቀሰውን ጥቅስ አይተሻል። መዝሙረ ዳዊት ምዕራፍ 22 መዝሙረ ዳዊት ምዕራፍ 119 መመልከት ትችላለሽ። አምላክ ማዳኔንም አሳየዋለሁ ይላል ለዛ መሲህ ማለት ነው እና አሚድን መሲህ ነው። እኛም በቁርአን ላይ የምናምነው አላህ Subhanahu Wa Ta'ala እንዳዳነው ነው። ወመከሩ መከረ አላሁ ወላሁ ኸይሩል ማኪሪን አሴሩ አላህ ደግሞ የነሱን ሴራ አፈረሰው ነው። በማፍረስ ደረጃ የነሱን ሴራ በማፍረስ ደረጃ አላህ Subhanahu Wa Ta'ala የበለጠ ነገር ሰራ ነው እና መሲህ አንድ መሲህ አልተሰቀለም ብለን የምናምነው እኛ ያ መሲህ በፍጹም የአምላክ መጠበቅ ከሱ የተለየ ይሆናል ብለን ስለማናስብ ነው። በተጨማሪ እንዳልኩሽ የባይብል ጥቅሶችንም አንስተን ኢየሱስ ክርስቶስ አልተሰቀለም ብለን እንናገራለን። በተጨማሪም ኢየሱስ ክርስቶስ እንዳልተሰቀለ ራሱ ኮንፈርም የሚያደርጉ አንዳንድ ታሪኮችን ማግኘት እንችላለን። ኮንፈርም የሚያደርጉ ማለት ነው። የቦናይቶችን ከዚህ ፊት ጠቅሰን እናወራለን። እንዲሁም ሌሎች አሉ። እነዛን መሰረት አድርገን ኢየሱስ ክርስቶስ ተሰቅሏል የሚለው ሀሳብ ስህተት ነው ብለን እንሞግታለን ማለት ነው። አሁን ወደ አንቺ እንቀጥል።
እሺ ወደ እኔ ስንመጣ ኢሳያስ ላይ እንደሚሰቀል እንደገና ደግሞ በሱ ቁስል እኛ እንደምንድን ተጽፏል። ትንቢተ ኢሳያስ ላይ ማለት ነው። ከዛ አልፎ ደግሞ ጌታችን ክርስቶስ የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ሊሰቀል ዘንድ ይገባዋል ብሎ ተናግሯል። እና ሐዋርያቶቹም ስፔሻሊ ደግሞ አራቱ እንደተሰቀለ ተናግረዋል። ያው በክርስቶስ ዘመን ማለት ወንጌልን የጻፉት አራቱ ሐዋርያት ማለት ነው እንደተሰቀለ እንደተነሳ ታሪክ ወይ ደግሞ ከመጽሐፍ ቅዱስ ከቁጥር 26 ጀምሮ እንመልከተው። ኢየሱስም እናቱን ይወደው የነበረው ደቀ መዝሙርን በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት አለ። አይደለ ጄሪ? ድምጽ አይሰማም? ኦኬ በጣም ጥሩ። እኮ አሁን እሱን ነው የምልሽ። ኢየሱስ ይወደው የነበረው ሐዋርያ ማን ነው? ዮሐንስ። ኦኬ ማን ነው ኢየሱስ ይወደው የነበረው ሐዋርያ ብሎ የሚተርክልን ማን ነው? ዮሐንስ ራሱ። ኦኬ ዮሐንስ ራሱን ይወደው የነበረው ሐዋርያ ብሎ እየጠቀሰ ነው። አዎ እንደውም ወደ ደረቱ የሚጠጋው ምናምን እያለ ይገልጻል። ኦኬ በጣም ጥሩ። ምንኛ አገላለጽ ነው? ምንኛ ነው የሚባለው? እስቲ ለምሳሌ ኢየሱስ ራሱ ዮሐንስ ምን እያለን ነው? ኢየሱስ ይወደው የነበረው ደቀ መዝሙርን እንደዚህ ያለው ብሎ እየነገረን ነው ራሱን ማለት ነው። አስቡት፣ ምንኛ አገላለጽ ነው ጄሪዬ? ካላስ እሱ የጻፈበት ኮንቴክስት እኛ ምን አገባ ማለት ነው። ችግር የለም። እሺ ችግር የለውም። አዎ ዝም ብለሽ ነው ያው በቃ በግድ ነው እንጂ ምንም ማስረጃ የለም ነው። እሺ እንለፎሽ። ከዚህ በኋላ ደቀ መዝሙሩ ራሱ ዮሐንስ ወንጌል ነው የሚለው። ኦኬ እዚህ ጋር እንሂዳ። ዮሐንስ ወንጌልማ ስም ነው፣ ሰው ነው ዮሐንስ ብሎ የሰጠው ወንጌሉ ዮሐንስ ወንጌል ያለው። ከዚህ በኋላም ኢየሱስ አሁን ሁሉ እንደተፈጸመ አውቆ ቆይ ይሄ ሳይሆን እዚህ ጋር ከዚህም በኋላ ደቀ መዝሙሩ ኢየሱስ ማርያምን አይደለም እናትህን እንኋት አለው። ደቀ መዝሙሩን ይዛት ሂድ ማለት ነው። ዮሐንስን ነው ያለው፣ ክርስቶስ ዮሐንስን ነው። ኦኬ ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት አለ። ማን ነው ወሰዳት ብሎ የሚነግረን? ራሱ ዮሐንስ። ኦኬ ከዚህ በኋላ ያለውን እሱ ይዟት ከሄደ እንግዲህ ዮሐንስ ወሰርኳት እያለ ነው በእነሱ አገላለጽ። ማን ነው የሚተርክልን? ከዚህ በኋላ ያለውን ጥቅስ ማን ነው የሚተርከው? ካለቀ በኋላ እኮ ነው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት አለ። ከዚያም በኋላ ከዚያም ብሎ የሚተርከው ማን ነው? ከዚያም እያለ እኮ ነው። ያ ነገር ከተፈጸመ በኋላ ተራኪ ያለው ባይዘው እመኑ ዮሐንስ አይደለም፣ በፍጹም ዮሐንስ አይደለም። ከዚያ በኋላ አለ ደቀ መዝሙሩ እናቱን ወሰዳት አለ። አሁንም ቀጠለ እዛው አውድ። ከዚያም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የፈጸሙን ቃል ይፈጸም ዘንድ ተጠማሁ አለ። እንደዚህ አለም እያለ የሚተርከው ማን ነው? ዮሐንስ። ኦኬ ማስረጃ ዮሐንስ ሄዶ አልነበረም? ሄዷል። እንትን አይደለም አሁን ግዴታ አለ በቃ ማመን ስላለብኝ መሸነፍ ስለሌለብኝ አይደለም። ለቃልሽ ወና ለአእምሮሽ ታማኝ መሆን መቻል እንግዲህ ግልጽ ነው። ማንም ሰው እንትን የሚለው ነው ገር ነው ግልጽ የሆነ ነገር ነው። ኦኬ እሺ ምናልባት በቃ ሌላ ጊዜ ደግሞ አይተሽው ትመጪና እናወራበታለን። ኦኬ ኢሳያስ ቆይ ዮሐንስ መጽሐፉን የጻፈው ክርስቶስ ካረገ በኋላ ነው፣ መንፈስ ቅዱስ ከወረደላቸው በኋላ ማለት ነው። ማስረጃሽ ምንድነው? የዮሐንስ መጽሐፉን ለመጻፍ መጽሐፉ ራሱ የዮሐንስ መጽሐፍ ነው። ዮሐንስ ወንጌል ነው የሚለው። ማን ነው ዮሐንስ ወንጌል የሚለው? እኮ ስም እኮ ነው፣ የመጽሐፉ ዋና አካል ነው። እሱ ሲጽፈው ዮሐንስ ወንጌል ብሎታል። እንደጻፈው ምንም ማስረጃ የለም። እሺ የዮሐንስ ራእይን ራሱ እንደጻፈ ተናግሯል። ራእይ እኮ የትኛው? የዮሐንስ ራእይ በመሰረቱ ማን አንደኛ ሁለት እንትን አለ ዮሐንስ ራእይ ላይ። የመጀመሪያው ራእዩን ራሱ የጻፈው ዮሐንስ የትኛው ዮሐንስ ነው የሚለው ላይ ራሱ የዘብዴዎሱ ልጅ ነው ወይስ ብዙ ዮሐንሶች አሉ፣ የትኛው ነው የሚለውን አያውቁትም በመጀመሪያ። ሁለተኛ ማን ነው በቁርአን አትወያይ ምናምን የሚለውን ሰውዬ አስገቡልኛል። ቆይ እናወራበታል። አስገቡት እሱን ሰውዬ በቁርአን አትወያይም ሲል የነበረውን ሰውዬ ናገባና እስቲ ሞክረው፣ ችግር የለውም በሁለቱ መሞከር ትችላለህ። አንደኛ እሱ፣ ሁለተኛ ደግሞ ዮሐንስ ራእይ ላይ ራሱ ማን ነው የእንትና ብለን የምንጠራው አካል
ዮሐንስ አፈወርቅ ብለን የምንጠራው አካል የራሱ የሆነ ጭማሪዎችን ያስገባበት መጽሐፍ ነው። እዛው የመጽሐፉ አንድምታ ላይ ማግኘት ትችላላችሁ። ዮሐንስ ራእይ ላይ ራሱ ይሄ ማን ነው ጆን ክሪስሞስ ተብሎ የሚጠራው አካል ክርስቶስም ተብሎ የሚጠራው አካል ወይም ደግሞ ዮሐንስ አፈወርቅ ራሱ የራሱን ሐሳብ እንደጨመረበት መግቢያው ላይ ማግኘት ትችላላችሁ። የመጀመሪያው አንድምታው ትርጓሜ መቅደም ላይ ማለት ነው። እኔ ከተመቸኝ ላሳያችሁ እችላለሁ። ዮሐንስ ራእይን እንግዲህ ማስረጃ አድርገን ለመጻፍም አስቸጋሪ ነው። ኦኬ እንተው እና ብቻ ግን ይሄንን መጽሐፍ ዮሐንስ እንደጻፈው ማስረጃ የለም። አንቺም እንዳየሽው ነው። ኢቭን እንዳልጻፈው ነው ማስረጃዎች የሚያሳዩት። እንግዲህ ከዚህ በኋላ እያለ እየተረከልን ያለ አካል አለ። አንደኛ እሱ ነው። ሁለተኛ ኢሳይያስ ምዕራፍ 53 እና ምዕራፍ 52 ላይ በሐሳብ ደረጃ የሚነሳ ነገር አለ። በሐሳብ ደረጃ ምንድነው የሚነሳው? ልክ እሷ እንዳለችው እነሱን ጠቅሰው ያ የተነገረው ለኢየሱስ ክርስቶስ ነው፣ ለኢየሱስ ክርስቶስ ስቅለት ነው የሚያወራው ብላ ያወራል። በመሰረቱ ያ መጽሐፉ ራሱ የአይሁድ መጽሐፍ ነው። በአይሁድ አስተምሮ፣ በየትኛው የአይሁድ አስተምሮ ነው ሰው ለአምላክ መስዋዕት የሚቀርበው? ሰው ለአምላክ መስዋዕት አይቀርብም። አምላክ የሰውን መስዋዕት አይቀበልም በፍጹም፣ በመጀመሪያ ደረጃ ማለት ነው። ሁለተኛ መስዋዕት ራሱ የሚቀርበው ኢየሱስ ክርስቶስ መስዋዕት ነው የቀረበው። በእነሱ አሳሰብ መሰረት በመስዋዕት ራሱ የሚቀርበው ሰው ጠርታችሁ እናንተ ቆሻሻ ቦታ ላይ ሰውን ምግብ ተጋብዛላችሁ እንዴ? እንጨት ላይ እንዴት ሰው መስዋዕት ይቀርባል? አምላክ ያስጠነቀቃቸው ቦታ እኮ ነው። ያ እንጨት የእርጉሞች ቦታ ነው ብሎ ነው ያስጠነቀቃቸው እግዚአብሔር ሲነግራቸው ለአይሁዶች። ብላችሁ የምታስቡ ከሆነ ማለት ነው። እና በዚህም ሆነ በዛ የማያስኬድ ነው። ኢሳይያስ ምዕራፍ 52 ቁጥር 5 ላይ ሕዝቤ በከንቱ ተወስዷል፣ አሁን ከዚህ ምን አለኝ? እንዲህ ይላል ያህዌ ምናምን፣ እንደዚህ ተወሰደ፣ እንደዚህ ለኃጢአት እንትን ሆነ ምናምን ተብሎ እየተነገረ ያለው አጠቃላይ አገላለጹ አውዱም የሚናገረው ለእስራኤል ነው። ለዛም ማስረጃ ደግሞ እኛ የራሱ መጽሐፉ ባለቤት ነን ብለው የሚጠሩ አካላቶችን አምጥተን መናገር እንችላለን ማለት ነው። ኦኬ እሺ፣ አሁን ልቀጥልና እኔ ፖይንት ላንሳ አይደለም። ኦኬ ነገር ካለ ዮሐንስ እንደጻፈው የዮሐንስ ደቀ መዝሙር ፖሊካርፕስ የሚባል በ180 ዓመተ ምህረት የነበረው በዛው ዘመን ማለት ነው የነበረው አባት ጽፎልናል። ዮሐንስ ራሱ ወንጌሉ እንደጻፈ፣ ነገር ግን ስሙን በቀጥታ ሳይሆን ኢየሱስ የሚወደው ደቀ መዝሙር እያለ ሲገልጽ እንደነበረ ነግሮናል። ያው በዛው ዘመን የነበረ የሱ ተማሪ ፖሊካርፐስ እርድእት ነው። ፖሊካርፐስ በየትኛው መጽሐፍ ላይ ሐዋርያው ዮሐንስ ወንጌሉን ይህንን ወንጌል ሐዋርያው ዮሐንስ ጽፎታል ብሎ አልተናገረም። ካለሽ ማስረጃ ስጪ። አይ ቲንክ ወደ 4 የሚታወቁ መጽሐፍቶች አሉ። ለመናፍቃን ባዘጋጀው መጽሐፉ ላይ ኤራኔስ የሱ እርድእት አይደለም፣ ፖሊካርፐስ ነው ያልሽ። ፖሊካርፐስ ነው እርድእት ነው ወይም የሱ ተማሪ ብለን የምናነሳው። ኦኬ ሶስት አካላቶች አሉ ላንሳለሽ። ኢግናሽየስ ዘሩም ብለን የምንጠራው አለ። እሱ ከሁሉም የቀደመ ነው። ከዛ እነ ፖሊካርፐስ አሉ። ከዛ እነ ሄርማን አለ። ከዛ ደግሞ ኤራኔስ ተጠቃሽ ነው። ኦኬ ኤራኔስ በቀጥታ የዮሐንስ ደቀ መዝሙር ነው እኮ ፖሊካርፐስ የለም እኮ ነው የምልሽ። ከፖሊካርፐስ ማስረጃ አታመጪ ነው አለ። የፖሊካርፐስ የዮሐንስ ደቀ መዝሙር ሲሆን የፖሊካርፐስ ደቀ መዝሙር ነው ሄራኒየስ። እሱ ነው የጻፈው። ኦኬ ዳትማችን እኮ ፖሊካርፐስ የለም። ፖሊካርፐስ ማስረጃ የለሽም። የፖሊካርፐስ ደቀ መዝሙር ያው እሱም ደግሞ በሁለተኛው ክፍለ ዘመን ላይ ነው። አንድ ናቸው እኮ። ፖሊካርፐስ የለሽም። ፖሊካርፐስ የተማረው ከዮሐንስ ነው። ከፖሊካርፐስ ደግሞ ሄራኒየስ ተማረ። ዲፈረንስ ፖሊካርፐስ ብሏል ስትይኝ በየትኛው መጽሐፍ ላይ ፖሊካርፐስ ብሏል የሚለው ማምጣታችን ብዬ ነው የነገርኩሽ እኮ። ፖሊካርፐስ አለ እኮ አላልኩም። መጀመሪያ ፖሊካርፐስ ስላልሽ ነው። እሺ ሁለተኛ እሺ፣ አሁን ፖይንትሽ ማንሳት ትቻለሽ። እነ ፖሊካርፐስ እርድእቶቹ ካሌሉበት እዚህ ላይ እነ ክሌመንት ኦፍ ዘ ሩም እነ ፖሊካርፐስ ሌሎቹ እነ ሄርመን እዚህ ፖይንት ላይ ካሌሉ ከዚህ በኋላ ኦልሞስት አልቋል ማለት ነው። ስለዚህ ፈርስት ሃንድ የሆነ ከዮሐንስ ተማሪዎችን ማግኘት አንችልም። ምናልባት ከተማሪዎቹ ተማሪ አለ ብለሽ ነው የምትሞግችው። እሱ ማን ከሚባል ግለሰብ ነው? ኢራኒየስ ተብሎ ከሚጠራ ግለሰብ ከዚሁ ማስረጃ አለን ብለሽ ነው የምትሞግችው እንጂ ከእንትን የለም ማለት ነው። ከዮሐንስም የለም፣ ከዮሐንስ ደቀ መዝሙርም የለም አይደለ?
እንደ ከዮሐንስ ደቀ መዝሙር ተምሮ እኮ ነው ሄራኔስ የጻፈው። ኖ ገብቶኛል። የለም ነው ምልሽ፣ ከሁለቱም የለም ነው ምልሽ አይደለ? እሺ ዋናው ነገር ሁሉም በአንድ ዘመን ላይ መሆናቸው ነው። እና ከዚህ በኋላ ግን መጠንቀቅ ያለባችሁ ነገር ክርስቲያኖች በምንም ተአምር ኢራኒየስን እንደ አንድ ክርስቲያን አድርጋችሁ የዘመኑ ኦርቶዶክሶች ስላሴ አማንያን መጥቀሳችን። ምክንያቱም ኢራኒየስ ሊትራሊ ኢየሱስ ክርስቶስን ከአብ ያነሰ መሆኑን ነው የሚያነሳው። አንድ አምላክ እንዳለ አምላክ ብቻውን ነው ይላል። እርሱም የሁሉ ጌታ ነው ይላል። የመጀመሪያ መጨረሻ የለውም ይላል። እርሱ እውነት ነው፣ ሁሌ እንዳለ የሚቆይ ነው፣ የማይቀየር ነው ይላል። ስለ አምላክ ሲያወራ ግን ከእርሱ የሚወጡ ነገሮች ምክንያት ከፈጠራቸው ከሱ ያንሳሉ ይላል። ከእሱ ያልተወለደ ነው። የተወለደ ነገር በሙሉ ከተወለደው የተወለደ ነገር በሙሉ ከአምላክ ያንሳል ብሎ ነው የሚያነሳው ኢየሱስ ክርስቶስ ነው እና እሱን አትጠቀሙት። ማነው እንደዛ የሚለው? ኢራኔስ አጌኔስ ሄሬሲስ መጽሐፍ ቡክ 2 ቻፕተር 34 ላይ ማግኘት ትችላለሽ። ምንድን ነው የሚለው? አምላክ ብቻ ነው አንድ ቢጎትን ይላል። አምላክ ቀደም ያው እያነበብኩልሽ ነበር እኮ አምላክ ያልተወለደ ነው ብሎ ነው የሚያስቀምጠው። ያልተወለደ ነገር በሙሉ በአማርኛ አታወራም እንዴ? ቻፕተሩን በአማርኛ አትነግርም? እንግሊዘኛው ነበር አማርኛ ነው ያወራሁት። ታዲያ ኢትዮጵያ ውስጥ አይደለ ያለው? ታዲያ በኢትዮጵያ ቋንቋ አይደል እንደምታወራው? ታዲያ በአማርኛ ነው እኮ ያወራሁት። መጽሐፉ አጌኔስ ሄሬሲስ ቻርተር ማለት አማርኛ አይደለም? ቻርተር ማለት አማርኛ ነው? ቻርተር አላልኩም፣ ቻፕተር ነው ያልኩት። ቻፕተር ማንም ይረዳዋል። ሚውት አድርግ እባክህ። ምን ሆኖ ነው እንዴ? እንግዲህ እኛ መጽሐፉን ነው ማነበው። እኔ ምን ልበለው? እሺ አሁን ቻፕተሩ ምን ብዬ እንትን ልግለጽልህ? ምዕራፍ ልበልህ? ይሄ መጽሐፉ ይዘት ነው። ኦኬ። እና እዛ መጽሐፍ ላይ እንደዛ ብሎ ያስቀምጣል። ኦኬ፣ ሌላ ፖይንቶች ላይ እንዳንሄድ። እሺ፣ ኢየሱስ ክርስቶስ አንቺ ተሰቅሏል ብለሽ ነው የምታምነው? ነገር ከቃል አንጻር ነው። በነገራችን ላይ ሌላ ፖይንት ያስገባናል እንጂ እንደዛ ብሎ ሲናገር ጭራሽ ፖይንቱን አታውቂውም። ጄሪ ረፊ በማታውቂው ነገር አትግቢ። ሌላ ነገር ውስጥ ነው ከእንትን አንጻር ነው ምናምን። አዎ ቢቀር ይሻላል። ኢየሱስ ክርስቶስ ተሰቅሏል ብለሽ ታምኛለሽ አንቺ? አዎ እንደውም እኮ ጌታችን ራሱ የተናገረው ነገር አለ። ምንድነው መሰለ አይደለም? በእውነት በጣም ከሚያስፈራኝ ነገር ውስጥ አንዱ ክርስቶስ አልተሰቀለም ብሎ ማመኑ ነው። እንዴት የክርስቶስ ተቃዋሚ ይመጣል? ቀላል እንደሆነ ላሳይሽ። እንደዛ ብሎ ማመን። ኦኬ፣ አንቺ አሁን ማለት ነው ፖይንቱን እናንሳው። የኢየሱስ ክርስቶስ ስቅለት ምንድነው እንትኑ የሚያስገኘው ነገር ምንድነው? መሰቀሉማ የብሉይ ኪዳን መስዋዕቶች አሉ አይደለ? በጎች፣ ጠቦቶች ምናምን ነገር እግዚአብሔር አምላክ ለሙሴ የሰጣቸው የኃጢአት ማስተሰሪያ እና እነሱ ጥላ ናቸው፣ ወይንም ደግሞ የክርስቶስ ኢየሱስ ምሳሌ ናቸው። ያው በጎቹን አይተህ ከሆነ ንጹህ መሆን አለባቸው፣ ከሴት ያልተገናኙ። እንደገና ይስሐቅ የኢየሱስ ክርስቶስ ጥላ ነው። አይዋን እንደውም ማነው ይስሐቅ? አዎ የክርስቶስ ምሳሌ ነው። ምክንያቱም ይስሐቅ እንዳይታረድ። ይስሐቅ ታርዷል ወይስ በሱ ምትክ የታረደ አካል አለ? ምን አልከኝ? ይስሐቅ ነው የታረደው ወይስ በሱ ምትክ የታረደ አካል አለ እኮ? በይስሐቅ ደም ዓለም ስለማይድን እግዚአብሔር አምላክ በግን ሰጠው አይደል? በይስሐቅ ምትክ። ኦኬ። ስለዚህ ለምን ነው ይስሐቅን አምላክ ያልተቀበለው? አምላክ ሰውን እንደ መስዋዕት አድርጎ ይቀበላል? አምላክ ሰውን መስዋዕት አድርጎ ይቀበላል? የተቀበለበት እስቲ የትኛው ታሪክ አለ? ኢየሱስ የእግዚአብሔር በግ ተብሏል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ይገልጸዋል እኮ። በግ ማለት ታዛዥ ነው። እናንተም በጎች ተብላችሁ የለ እንዴ? ምን ሆነሽ ነው? በግ ማለት እኮ የሚታረድ ማለት አይደለም። እነዛማ አትረዱት። በጎቼ ድምፄን ይሰማሉ አለ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ። በጎቼ ድምፄን ይሰማሉ ማለት እናንተ እንግዲህ ይሄ ሁሉ መስዋዕት ሊሆን ነው እንዴ? አይደለም። የእግዚአብሔር በግ ማለት ኢየሱስ ክርስቶስ በጽድቅና ከማናችንም የተሻለ ስለነበረ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እኮ ነው የሚለው። የዓለምን ኃጢአት የሚያስወግድ በብሉይ ኪዳን በጎች እኮ በብሉይ ኪዳን በጎች የሰውን ኃጢአት ያስተሰርያሉ። ያው ሊቀ ካህኑ በዓመት አንዴ የበግ ደም አፍስሶ የራሱን
በሱ የሚስተሰረዩት ወይስ አይደለም? በበጉ መስዋዕትነት የሚስተሰረዩት እኮ ኃጢአት የሰሩ ለህዝቡም ለራሱም እኮ ኃጢአት የሰሩ ሰዎች የሚያስተሰርዩት ወይስ አይደለም? እኮ በጣም ጥሩ ግን እንትን የለውም አይደለ? ይሄ እናንተ እንደምትሉት አይነት እድፈት ምናምን የሚባል ኮንሴፕት፣ በዛ ኮንሴፕት አንድም በግ የታረደ የለም። በድፍረት ማለት እድፈት ወይም ደግሞ ድቀተ ባህሪ የወርስ ኃጢአት የሚለው ብዙም ትጠቀሙታላችሁ፣ ግን ትክክላላችሁ። እዚህ ስትመጡ በድቀት ምናምን አስበው እንትን የሚል የለም አይደለ? እንትን የታረደ የለም። ድቀተ ባህሪ አታውቂም? ለምሳሌ ስለ ድቀተ ባህሪ ብቻ ሳይሆን ስለ ዓለም ኃጢአት ነው። አሁንም ለምሰራው ኃጢአት ነው ይሞታል። አበስኩ ገበርኩ። ስለዚህ ኢየሱስ ክርስቶስ ይሄ ደግሞ አዲስ ትምህርት ነው ዛሬ የሰማሁት። ኢየሱስ ክርስቶስ ለምሳሌ አንድ አበበ የሚባል ሰው ተነስቶ ዝሙት ቢሰራ አይቆጠርበትም? ኢየሱስ ሞቶለታል አይደለ? በክርስቶስ አምኖ በክርስቶስ ያመነ ሰው ይበቃናል። ኢንቴንሽናሊ ኃጢአትን አይሰራም። ማን ያለው? የሁሉም እንዴ ማን ያለው እንደዛ? ኢንቴንሽናሊ ምንም ሰው ኃጢአት ኧረ ተይ፣ በአይናችን የምናየው ነው። ይኸው ወንጀል ስንት ነገር ቄስ ሆኖ አልፈልግም። የሆነ ሀሳብን አንተ አስቀምጥልኝ፣ እኔም ሀሳቤን አስቀምጣለሁ። ልክ ሁሱ ሲያደርገው እንደነበረ ማለት ነው። እኔ ደግሞ እንደዛ ክርክር ቃል በቃል ስናወራ ነው። ክርክር አይደለም። አሁን ጥሩ ነገር ነው። ቃል በቃል ስናወራ በደንብ ትምህርታችን እንትን በደንብ እየተግባባን እንመጣለን። አሁን የመጨረሻ ላይ ያልሽው ነገር አሁን ምንድን ነው? ኃጢአትን አስመልክቶ ስለ እድፈት ወይም ደግሞ ስለ ድቀተ ባህሪ ሳይሆን ኢየሱስ ክርስቶስ ተላልፎ የተሰጠው ለእኛ ተላልፎ የተሰጠው ለእያንዳንዱ ለምንሰራው ኃጢአት ነው ያልሽው አይደለ? ኦርቶዶክስ ነሽ አይደለ? እሺ እንደዛ ኦርቶዶክስ ነኝ። ግን እንደዛ የሚል አለ? ለድቀተ ባህሪ ነው የሞተው የሚል አለ መጽሐፍ ቅዱስ ላይ? አንድም ቦታ ለእንደዚህም ነው የሞተው የሚባል ነገር የለም። ያው የፍልስፍና ውጤት ነው፣ የክርስትና የፍልስፍና ውጤት ነው። ያው እኛ በዛ መሰረት ኢየሱስ ለዓለም ኃጢአት ሞተ፣ የዓለሙን ኃጢአት ለማስወገድ እንደሞተ፣ በክርስቶስ ያመነ አሁን ኩነኔ እንደሌለበት፣ በክርስቶስ ሞት ያመነ እግዚአብሔር እንደታዘዘ መጽሐፉ ይናገራል፣ ወደ ፍርድ እንደማይገባ እንጂ ለድቀተ ባህሪ ሞተ የሚል የለም መጽሐፉ ላይ። እንደዛ ያስቀምጥልን። እንግዲህ ተቀብያለሽ። አንብበሽ ሌላ ጊዜ ብትመጪ ይሻለኛል። አንተ አስቸግረ እኔ አያለሁ ምንም ከማየት ወደኋላ አይደለም። ግን አንቺ ይሁንና ማለት አደገኛ ትምህርት ነው። ኦኬ ያ ማለት ኢየሱስ ለማርያም ብሎ ሞቷል? አዎ። ለምን ለማርያም አይሞትም? ኦኬ ማርያም ኃጢአት ሰርታለች? ኃጢአት ሰርታለች አይደለም? ባትሰራም የሰው ልጅ አይደለች እኮ የሰው ልጅ ናት። ኃጢአት ካልሰራች ለምን ነው የሞተው? እንደ የሰው ልጅ ነው ፍጹም የለም። ግን ምንድነው የለበስነው? የአዳምን ስጋ ነው። ክርስቶስ ደግሞ ገብቶኛል። አየሽ ዘለልሽ የአዳም ስጋ። አዎ ጥያቄውን ዘለልሽ። ኃጢአት ሰርታለች ወይስ አልሰራችም? ኃጢአት አልሰራችም። ወይ በቤተክርስቲያን አስተምሮ በነፍስም በስጋም ንጽሕት ነች። ለምን ነው የሞተው? ለምን የሞተው? የያዘችው የአዳምን ስጋ ነው። ይሄ ስጋ ደግሞ መታደስ አለበት። መጽሐፉ ኢየሱስ ክርስቶስ ኦኬ ኢየሱስ የወሰደው ስጋ የማርያምን ስጋ ነው አይደለም? የማርያምን ስጋ ነው፣ ግን መለኮት የተዋሃደው ስጋ ነው። ኦኬ ያ የማርያም ስጋ እድፈት አለበት ወይስ የለበትም? ወይ ድቀተ ባህሪ አለበት ወይስ የለበትም? ኃጢአትማ ማርያምም ኃጢአት አልሰራችም። ስለ ኃጢአት እያወራን አይደለም። ኃጢአት አልሰራም ኢየሱስ። አዎ ማርያምም አልሰራም። መለኮት የተዋሃደው የከበረ ስጋ ነው እኮ። የማርያምን ስጋ ሲወስደው መለኮቱ አንጥቶታል፣ የነበረበትን እድፈት አንስቶታል መለኮቱ። አዎ የለም። የዮሐንስ ወንጌል ራሱ ምንድነው? የሉቃስ ወንጌል ሲናገር መንፈስ ቅዱስ ይጸልልሻል ብሏታል። አዎ የልዑል ኃይልማ መንፈስ ቅዱስ እኮ ይጸልልሻል ማለት እኮ ግዕዝ ነው። ወደ አማርኛው ስታመጣው አነጻ፣ ለየ ምናምን የሚል ትርጉሞችን ይሰጣል። እና አሁን እኮ ፖይንታችን እዛ አይደለም። ለዛዩ ስለፈለግሽ ነው። አይ እኔማ በቃ እኔ እኮ ዘጋው ፖይንት
በዛ ደረጃ ስትይኝ በቃ ይበቃል አልኩኝ እኮ ተውኩት። እንደዛ ስትይኝ ኦኬ እንደዛ ከሆነ በቃ አይተሽኝና ሌላ ጊዜ እናወራለን ብዬ ዘጋውን የፖይንቴ ጨርሻለሁ። ማወራው ነገር የለም። እስልምናዊ ጥያቄ እንደተሰቀለ ማውራት ሌላ ሰው መቀጠል ይችላል። ፖይንታችን የነበረው ክርስቶስ ተሰቀለ ወይስ አልተሰቀለም የሚል ነበር። አንተ ወዴት ከተትከኝ? ዮሐንስ ወንጌል ላይ ስናወራ ለዮሐንስ ወንጌልም ምንም ፖይንት አላመጣሽልኝም። ኦኬ ሶ የአይን እማኝ ያለው ስንል የአይን እማኝ እንዳይለን የተመለከትነው ጥቅሶች ጠቅሰሽ የጠቀሳሻቸውን ጥቅሶችም ተመለከትናቸው። ሶን እና ረጅም ርቀት የሚያዝን ረጅም ሰዓትም ፈጅል። ሌላ እስልምና ላይ ጥያቄ ያለው ሰው ካለ ወይ ማውራት የሚፈልግ ሰው ካለ ቆይ አንዴ እንትን አስቀጥልሻለሁ። አንዴ ሶልዳ የሚለው አካውንት ሚዩትህን አንሳማ። ሰላም የጠየቅኩህን ጽፌልህ ነው ያስገባኸኝ። እሱን መልስልኝ። ምን ብዬ? አዎ መሐመድ የዘጠኝ ዓመት ልጅ ደፍሯል ምናምን ሚት አታረገኝ። ምንድን ነው ሚት የምታረገኝ? ጥያቄ ነው። ኧረ እኔ እንትን አላልኩም። ምን ያርለው ሚት ማድረግህ ከይቅርታ ጋር አንዴ መጀመሪያ ረጋ በል። ሁለተኛ ለምላስህ ለከትና ልክ አድርግለት። ምናልባት ይሄ ከቤተሰብ የወረስከው ነገር ካለ እዛው ጨርስ። በማህበረሰባችን አሳዳጊ የበደለው ነው የሚባለው እንደዚህ አይነት ሰው ረጋ በል። ጥያቄዎች ካሉ ጥያቄህን መሰረታዊ በሆነ ፖይንት ማንሳት ትችላለህ። እንደዛ እናደርጋለን። ኦኬ ምናልባት አሳዳጊ የበደለው እንዳትሆን ሃይማኖትህንም እንዳታሰድብ። ከሃይማኖት የጀመርከው ከሆነ ከእናትህ ከአባት የተማርከው ነገር ከሆነ ወይል እንግዲህ እናያለን። ሃይማኖት አሳዳጊ የበደለው ሰው ባህሪ አታሰብ። ኦኬ አሁን ስርዓት ባለው ሁኔታ ጥያቄህን ቀጥል። ኦኬ የጠየቅኩህን መልስልኝ። ኦኬ ጥያቄህ ምንድን ነው? ያልኩህን መሐመድ የ9 ዓመት ደፍሯል ሚል እውነት ነው አይደለም? ይሄ ነው ጥያቄ። ማን ያለህ እንደዚህ? ጥያቄ ነው እየጠየቅኩ ነው አይደለም ነው። ማን ያለህ? ስላነበብኩት ነው። ኦኬ እኮ ያነበብክበት ማስረጃ ማተልኩ ላይ ጎግል ውስጥ አለክ እኮ ክፈት፣ ጎግል ላይ ክፈትልኝ ቶሎ። እንግዲህ እንደዚህ አይነት ሰዎች ሲመጡ እንዳልኳቸው ነው። ከማህበረሰባቸው ከሃይማኖታቸው የወረሱት ነገር ነው። ኦኬ ቶሎ በል፣ ማስረጃውን ብቻ ክፈት። ምንም ነገር እንዳታወራ፣ ማስረጃ ብቻ መክፈት። አዎ እንዲህ ትወጣለህ ማለት ነው። እንዲህ ትወጣለህ። ኦኬ ከሚል ሰላም አለይኩም ወራህመቱላሂ ወበረካቱ።